ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የነሐሴ 1 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። በወሎ ቤተ አማራ ግንባር የሚኒሊክ እዝ የአገዛዙን ሰራዊት መደምሰሱ ሲገለጽ፣ በሌላ በኩል በጎንደር የአፋብን በላይ ዘለቀ እዝ አንድነት ማግስት የውጊያ ዝግጅታቸውን አሳውቀዋል። የግንባር መረጃውን በቀዳሚነት እንመለከተዋለን። ለወራት በድብቅ ሲደገፍና ሲሰለጥን የነበረው የኤርትራው አማጺ ቡድን ብርጌድ ንሓመዱ በብልጽግና ተደግፎ በአዲስ አበባ በገሃድ መግለጫ ሰጥቷል። አማጺ ቡድኑ በመግለጫው ምን አለ? በመረጃችን ይዘነዋል። የኦህዴድ መራሹ የብልጽግና አገዛዝ ብሔራዊ ጥቅማችን እስከ ህንድ ውቅያኖስ የሚዘልቅ ነው የሚል የወረራ እቅዱን በጀኔራሉ በኩል ይፋ አድርጓል። ሰምታላችሁ። አገዛዙ ነጻ የዜና ድርጅቶችን ለመበተን እያካሄደ ያለው ዘመቻ አሳሳቢ ደረጃ ላይ ደርሷል ሲል የጋዜጠኞች መብት ተሟጋቹ ሲፒጄ ገልጿል። ብልጽግና ላይ ትችቱን ሰንዝሯል። እንመለከተዋለን። የሰላማዊ ታጋዮችን እስራ አስመልክቶ የሰላማዊ ትግል በሮችን በሙሉ ዘግቶ የጦርነት በሮችን የሚከፍት ኃይል ተፈጥሯል ወይ ሲል ትብብር ለኢትዮጵያ አንድነት ጠይቀዋል። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑ ነው ቤተሰብ ይሁኑ። የሚኒሊክ እዝ የአገዛዙን ሰራዊት መደምሰሱ ሲገለጽ፣ የጎንደር የበጋሻው ክፍለ ጦር በአንድነት ማግስት ለውጊያ ዝግጁ መሆኑን አወጀ። በወሎ ቤተ አማራ ቀጠና ወግዲ ግንባር በዛሬው ዕለት በተካሄደ ከፍተኛ ተጋድሎ የአማራ ፋኖ ብሔራዊ ንቅናቄ ሚኒሊክ እዝ 15ኛ ኮር 45ኛ መብረቅ ክፍለ ጦር አርበኞች በወሰዱት የተቀናጀ የደፈጣና የማጥቃት እርምጃ የአገዛዙን ሰራዊት አከርካሪ በመስበር አንጸባራቂ ድል መቀዳጀታቸውን መረብ ሚዲያ ለማረጋገጥ ችሏል። በዚህ በወግዲ ግንባር በተካሄደው ብርቱ ተጋድሎ በርካታ የአገዛዙ ወታደሮች የተደመሰሱ ሲሆን በርካታ የቡድንና የነፍስ ወከፍ የጦር መሳሪያዎች በጀግኖቹ ፋኖች ቁጥጥር ስር መዋላቸው ተረጋግጧል። አርበኞቹ በወሰዱት በዚህ ቁርጠኛ እርምጃ በአካባቢው ሰፍሮ የነበረው የአገዛዙ ኃይል ከፍተኛ ሰብአዊና ቁሳዊ ውድመት ማስተናገዱ ተገልጿል። በሌላ በኩል ከአማራ ፋኖ ብሔራዊ ንቅናቄ አፋብን ጎንደር ጠቅላይ ግዛት በላይ ዘለቀ እዝ አንድነት ማግስት የመላው ፋኖ ኃይሎች በሙሉ አቅማቸው በአንድነት የብልጽግናን ስርዓት ለመደምሰስና የአማራን ህዝብ የህልውና ትግር ዳር ለማድረስ ሙሉ ዝግጅታቸውን ማጠናቀቃቸውን አስታውቀዋል። የግዙፉ ጎንደር የበጋሻው ክፍለ ጦር ዋና አዛዥ አርበኛ ወርቁ ዘገየ በሰጡት መግለጫ ክፍለ ጦራቸው ሰፊ ቀጠና ይዘው የጎንደርን ፋኖች አንድነት ለማምጣት ከፍተኛ ስራ ከሰሩት ተቋማት አንዱ መሆኑን ጠቁመው ከደንቢያ እስከ ወገራ ድረስ ከአመራር እስከ አባል ተቀናጅተው የጎንደር አንድነት እንዲመጣ ማድረጋቸውን ገልጸዋል። አዛዡ አክለውም ከእንግዲህ በተናጠል ሳይሆን በጋራ ጠላታችንን እናጠፋለን፣ በልዩነት የሚባክን ጊዜና የሰው ኃይል አይኖርንም ሲሉ ተናግረዋል። አርበኛ ወርቁ ዘገየ አክለውም እንደገለጹት በክፍለ ጦሩ ስር የሚገኙ ሁሉም ብርጌዶች ከአፋብን ጎንደር ጠቅላይ ግዛት በላይ ዘለቀ እዝ የሚሰጡትን ወታደራዊ ትዕዛዞችና ግዳጆች ለመቀበልና ለመፈጸም በ24 ሰዓት ሙሉ ዝግጅት ላይ እንደሚገኙ አስታውቀዋል። ጽምዶ የኤርትራ ህዝብም አይበጅም፣ ለትግራይ ህዝብም አይበጅም። መጥፎ ነው። ለመጥፎ ነገር ደግሞ እንደ ህዝብ መታገል አለብን ብለን ክሊር ያደረግነው ዓላማችን ነው። እኛ እዚህ ያለነው ዓላማ አንዱ እሱ ለመከላከል እና እሱ ለማክሸፍ ነው። ለወራት በድብቅ ሲደገፍና ሲሰለጥን የነበረው የኤርትራው አማጺ ቡድን በብልጽግና ተደግፎ በአዲስ አበባ በገሃድ መግለጫ ሰጠ። ለወራት በኦህዴድ መራሹ የብልጽግና አገዛዝ ሙሉ ወታደራዊና ሎጂስቲክስ ድጋፍ እየተደረገለት ኤርትራን ለመውጋት በአፋር በረሃ ሲሰለጥን የነበረው ብርጌድ ንሓመዱ የተባለው የኤርትራ አማጺ ስብስብ አገዛዙ በየግንባሩ በገጠመው ከፍተኛ ውጥረትና የወታደራዊ አቅም ውድቀት ምክንያት በገሃድ ወደ አዲስ አበባ እንዲመጣ ተደርገዋል። አገዛዙ የዚህን ቡድን አመራሮች በዋና ከተማዋ ሰብስቦ የኤርትራና የትግራይ ህዝብ ለህዝብ ግንኙነትን እንዲያወግዙና የዛቻ መግለጫ እንዲሰጡ ያደረገ ሲሆን ድርጊቱንም በልሳኖቹ በኢቲቪ በፋናና በሌሎች ሚዲያዎች ሲያስተጋባ ውሏል። በራሱ በኤርትራ ግዛት ውስጥ አንዲት ጥይት እንኳን መተኮስ የማይችለውና ምንም አይነት ህዝባዊ መሰረት የሌለው ይህ ስብስብ በብልጽግና አገዛዝ አባሪነትና ከበሮ ደላቂነት አዲስ አበባ ላይ ተሰብስበው ጽምዶ ቀጠናውን ለማተራመስ የተዘጋጀ የጥፋት ኃይል ነው በሚል የፖለቲካ ኃላፊው በየነ ገብረ እግዚአብሔር በኩል መግለጫ ሲሰጥ አርፍዷል። የአዲስ ክስተት አገዛዙ ስልጣኑን ለማስቀጠል ሲል ሀገሪቱንና ቀጠናውን ለምን ያህል አደገኛ
አደገኛ መስዋዕትነት አሳልፎ ለመስጠት እንደተዘጋጀ ቁልጭ አድርጎ ያሳየ መሆኑን ተንታኞች በሰፊው ተችተዋል። አብይ አህመድ ቀደም ሲል በታሪክ አጋጣሚዎች ላይ በመመርኮዝ ሱዳንን አጼ ዮሐንስን የገደለች ታሪካዊ ጠላት እያለ በይፋ ፕሮፓጋንዳ በመንዛት የህዝብ ድጋፍ ለማግኘት ሲጥርና በተመሳሳይ በሱዳን ህዝብ ላይ አሰቃቂ ጭፍጨፋና ውድመት እያደረሰ የሚገኘውን የሱዳን ፈጣን ደራሽ ኃይል የጦር ካምፕ በኢትዮጵያ ግዛት ውስጥ ገንብቶ ሙሉ ወታደራዊ የሕክምናና የሎጂስቲክስ ድጋፍ በማድረግ ከራሱ ንግግሮች ጋር እንኳን መግባባት የማይችልና የሚይዘው የሚጨብጠው እንዳጣ አስመስክሯል። ይህ ድርጊት አገዛዙ የቀጠናውን የደም አፍሳሽነት እሳት ለማቀጣጠል የሚሰራ የጥፋት ወኪል መሆኑን የሚያረጋግጥ ነው። በተመሳሳይ አገዛዙ ሌሎች ወገኖች ከህወሓት ወይም ከትግራይ ኃይሎች ጋር የሚያደርጉትን ማንኛውንም ግንኙነት እንደ ትልቅ ብሔራዊ ክህደት አድርጎ ሲፈርጅ ይደመጣል። በሌላ በኩል ግን በአማራ ህዝብ ላይ ሂሳብ እናወራረዳለን ሲል በይፋ የተናገረውን የጌታቸው ረዳን ቡድን ከነታጣቂዎቹ አቅፎ ይዞ የፖለቲካ የገንዘብና የወታደራዊ መጠለያ በመስጠት ላይ ይገኛል። ይህ የሚያሳየው አገዛዙ ለራሱ የፖለቲካ ህልውና ሲል የትኛውንም አጥፊ ኃይል ከማቀፍ እንደማይመለስ ነው። አሁን ደግሞ የብልጽግናው አገዛዝ በየመድረኩ ኤርትራን የሀገሪቱ ታሪካዊ ጠላት አድርጎ በመሳል የህዝብን ስሜት ለማነሳሳት ሲሞክር ይስተዋላል። ይሁን እንጂ በተግባር ግን ኤርትራን አማጽያን በአፋር በረሃ በድብቅ ሲያሰለጥን ሲያስታጥቅና ሲደግፍ የቆየ ሲሆን አሁን ደግሞ በገሃድ አዲስ አበባ ላይ ሰብስቦ ከጎኑ አሰልፎታል። ይህ አካሄድ አገዛዙ ስለ ሀገር ሉዓላዊነትና ሰላም የሚሰበከው ሀሰተኛ ትረካ በገዛ እጁ ያፈረሰበትና ለኤርትራ ህዝብና መንግስት ያለውን እኩይ ፍላጎት ያጋለጠበት ክስተት ተብሏል። በአጠቃላይ ለወራት በድብቅ ሲደገፍ የነበረው ብርጌድ ንሓመዱ አሁን በገሃድ መግለጫ እንዲሰጥ መደረጉ አገዛዙ በየግንባሩ እየደረሰበት ባለው ሽንፈት ምክንያት ተስፋ መቁረጡንና የያዘው የፖለቲካ ካርድ ሙሉ በሙሉ ማለቁን የሚያሳይ ነው። የቀጠናውን ሰላም የሚያደፈርሱና ህዝብን ከህዝብ የሚያጋጩ አደገኛ የጥፋት ኃይሎችን በአዲስ አበባ አቅፎ የመያዝ አካሄድ ሀገሪቱን ይበልጥ ወደ ተወሳሰበና ማለቂያ ወደሌለው የቀጠናው ጦርነት የሚከት አደገኛ መንገድ መሆኑ እየተነገረ ነው። ቀጠናውን ወደ ለየለት ጦርነት ለመክተት ያቀደው አገዛዝ ብሔራዊ ጥቅማችን እስከ ህንድ ውቅያኖስ የሚዘልቅ ነው የሚል የወረራ እቅዱን በጀኔራሉ በኩል ገለጸ። የኦህዴድ መራሹ የብልጽግና አገዛዝ በሀገር ውስጥ የገጠመውን ከፍተኛ የፖለቲካ የምጣኔ ሀብትና የወታደራዊ ውድቀት ለመሸፈንና ህዝብን ትኩረት ለማስቀየር ሲል ቀጠናውን ወደ ለየለት አደገኛ ጦርነትና ውጥረት ለመክተት የጀመረውን መንገድ አጠናክሮ በመቀጠል የጎረቤት ሀገራትን ሉዓላዊነት የሚጋፉና የቀጠናውን ሰላም የሚያፈርሱ አዲስ የወረራና የዛቻ መልእክቶችን በጀኔራሎቹ አማካኝነት ማሰራጨት ጀምሯል። የአገዛዙ ልሳን በሆነው የኢትዮጵያ ዜና አገልግሎት ቀርበው ቃለ ምልልስ ያደረጉት የአገዛዙ አየር ኃይል ምክትል አዛዥ ብርጋዴር ጀኔራል መሰረት ጌታቸው የኢትዮጵያ ብሔራዊ ጥቅም በታላቁ ህዳሴ ግድብ ላይ ብቻ የሚገደብ ሳይሆን እጅግ ሰፊና እስከ ህንድ ውቅያኖስ የሚደርስ መሆኑን በይፋ ተናግረዋል። ምክትል አዛዡ አክለውም አየር ኃይሉ ይህንን ሀገራዊና ቀጠናዊ ጥቅም ለማስጠበቅ የሚመጥን ጠንካራና የላቀ የመከላከል አቅም ለመገንባት ሌት ተቀን በትጋት እየሰራ ይገኛል ሲሉ ገልጸዋል። ብርጋዴር ጀኔራል መሰረት ጌታቸው በንግግራቸው ባላጋራ ኃይሎች ያሏቸው አካላት የቱንም ያህል ፍላጎትና ዛቻ ቢኖራቸውም የአየር ኃይሉ የመከላከል አቅም በየቀኑ እየጨመረ መምጣቱን በሚገባ ስለሚረዱት ጥቃት ከመሰንዘር ተቆጥበዋል ሲል ገልጸዋል። ይሁን እንጂ አገዛዙ በየግንባሩ እየደረሰበት ያለውን ሽንፈት ለመሸፈንና በቀጠናው ላይ አዲስ የጦርነት ስጋት ለመፍጠር በየመድረኩ የጦርነት ቅስቀሳና የወረራ ዛቻ ሀገሪቱን ይበልጥ ወደ ተወሳሰበ ቀጠናዊ ግጭት የሚያስገባትና ህዝቡን ለባሰ ሰቆቃ የሚዳርግ አደገኛ አካሄድ መሆኑን እየተገለጸ ነው። አገዛዙ ነጻ የዜና ድርጅቶችን ለመበተን እያካሄደ ያለው ዘመቻ አሳሳቢ ደረጃ ላይ ደርሷል ሲል ሲፒጄ ገለጸ። የዓለም አቀፉ ጋዜጠኞች መብት ተሟጋች ቡድን ሲፒጄ የኢትዮጵያ ባለስልጣናት በአዲስ ስታንዳርድ ሚዲያና በጋዜጠኞቹ ላይ ያካሄዱት ያለውን እየተባባሰ የመጣ ህገወጥ ዘመቻና አምባገነናዊ ጫና በጽኑ አውግዟል። ሲፒጄ ባወጣው መግለጫ የህትመቱ ዋና አዘጋጅ ጋዜጠኛ ዮናስ ከድር ላይ ጥቃት መፈጸሙንና መታሰሩን፣ በዜና ክፍሉ ላይ ህገወጥ ፍተሻ መካሄዱን፣ የስቱዲዮ ቁሳቁሶች መውደማቸውንና መወሰዳቸውን እንዲሁም ተቋሙ ላለፉት 16 ዓመታት ሲጠቀምበት ከነበረው ቢሮ በግዳጅ እንዲወጣ መደረጉን ተከትሎ በህትመቱ ላይ የሚፈጸሙ እርምጃዎች በአፋጣኝ እንዲቆሙ ጥሪ አቅርበዋል። በተጨማሪም በአዲስ ስታንዳርድና በዮናስ ከድር ላይ የተፈጸሙት እነዚህ ጥቃቶች የኢትዮጵያ ባለስልጣናት የአገሪቱን ነጻ የዜና ድርጅቶች ለመበተን የሚያካሂዱት ዘመቻ አሳሳቢ ደረጃ ላይ መድረሱን ያሳያሉ ብለዋል። አስተባባሪው አክለውም ባለስልጣናቱ የተቋሙን ቁሳቁሶች በአፋጣኝ እንዲመልሱ፣ ከቢሮ በግዳጅ የማስወጣት ሂደትን የሚያስቆሙ ማንኛውንም ተጨማሪ ትንኮሳ
እንዲያቆሙና ለዮናስ እስርና ጥቃት ተጠያቂ የሆኑ አካላት ላይ እርምጃ እንዲወሰድ አሳስበዋል። የሲፒጄ መግለጫ የወጣው የአዲስ ስታንዳርድ አሳታሚ የሆነው ጃኬን ፐብሊሽንግ ከሐምሌ 25 2018 ዓ.ም ጀምሮ ባሉት ተከታታይ ቀናት ውስጥ የተከሰቱትን አጋጣሚዎች ዝርዝር ይፋ ማድረጉን ተከትሎ ሲሆን ዋና አዘጋጁ ዮናስ ከድር በጸጥታ አባላት ተይዞ ለ24 ሰዓታት በድብቅ ቦታ መቆየቱን፣ አካላዊ ጥቃት እንደደረሰበትና የስቱዲዮው የመልቲሚዲያ እቃዎች በጸጥታ አባላቱ ሆን ተብለው እንዲወድሙ መደረጉን ገልጿል። በተጨማሪም ሲፒጄ ቀደም ሲል በአዲስ ስታንዳርድ ላይ የተወሰዱ አፋኝ እርምጃዎችን ያስታወሰ ሲሆን በነሐሴ 2018 ዓ.ም የማኔጂንግ ኤዲተሩ ሚሊዮን በየነ ለ2 ሳምንታት በድብቅ ታፍኖ መቆየቱን፣ በ2017 ዓ.ም ዜና ክፍሉና በሰራተኛ ቤት ላይ ፍተሻ መደረጉን እንዲሁም በ2013 ዓ.ም የቀድሞ አርታይ መድኃኔ ዕቁባ ሚካኤል መታሰሩን ጠቅሷል። ድርጅቱ አክሎም አገዛዙ በመገናኛ ብዙሃን ባለስልጣን በኩል ያሳለፈውን ህገወጥ የእገዳ ውሳኔ በመቃወም ተቋሙ በፍርድ ቤት እየተከራከረ ባለበት ወቅት የአዲስ ወረራ መፈጸሙ የህግ የበላይነት ሙሉ በሙሉ መፍረሱን እንደሚያሳይ አጉልቶ አሳይቷል። የሰላማዊ ትግል በሮችን በሙሉ ዘግቶ የጦርነት በሮችን የሚከፍት ኃይል ተፈጥሯል ወይ ሲል ትብብሩ ለኢትዮጵያ አንድነት ጠየቀ። የብልጽግና አገዛዝ የሰላማዊ ትግል በሮችን ሙሉ በሙሉ በመዝጋት ሀገሪቱን ወደ ባሰ ግጭት የሚያመሩ አማራጮች እንዲስፋፉ እየሰራ መሆኑን የሚያመላክቱ አምባገነናዊ እርምጃዎችን አጠናክሮ መቀጠሉ ትብብር ለኢትዮጵያ አንድነት የተሰኘው ስብስብ ባወጣው ወቅታዊ መግለጫ አገዛዙን ተቃውሟል። ከሰሞኑ ሐምሌ 27 2018 ዓ.ም በሰላማዊ ፖለቲካ ትግል ለውጥ ማምጣት ይቻላል ብሎ የሚያምኑ ሶስት የፖለቲካ ተሳታፊዎችን ማለትም አቶ አበባ አካሉ፣ አቶ ይስሐቅ ወልዳይና ጠበቃ አበራ ንጉስ ለእስር መዳረጋቸው በፖለቲካ ምህዳሩ ላይ ከፍተኛ አሉታዊ ጫና መፍጠሩንና ህዝቡን ማስደንገጡንም በመግለጫው አስታውቋል። ትብብሩ በመግለጫው እንደጠቆመው አሁን በስራ ላይ ያለው ህገ መንግስት በአንቀጽ 29 ንዑስ አንቀጽ 2 ላይ ማንኛውም ሰው ያለማንም ጣልቃ ገብነት ሀሳቡን በነጻነት የመግለጽ የመቀበልና የማሰራጨት መብት እንዳለው በግልጽ ቢደነግግም አገዛዙ ግን ከህገ መንግስታዊ ቅዠቱ ሙሉ በሙሉ ባፈነገጠ መልኩ ከውዳሴ በስተቀር ምንም አይነት የተቃውሞና የተች ድምጾች እንዳይሰሙ አፋኝ እርምጃዎችን በህግ አሰራር ደረጃ ይዞ እየተንቀሳቀሰ ይገኛል። ይህ አካሄድ ሰላማዊ ትግል ሙሉ በሙሉ ተዘግቶ ሌሎች የኃይል አማራጮች እንዲገኙ የሚሰራ አካል ተፈጥሯል ወይ ብሎ ለማስጠርጠር የሚያበቃ መሆኑን ያመለከተው መግለጫው አገዛዙ በሩቅና በጠባብ ቀደዳ ጭልጭል የምትለዋን የፖለቲካ ምህዳር ብርሃን ከነጭራሹ እንዳያጠፋ ክፉኛ ሊጠነቀቅ እንደሚገባ አሳስቧል። በመጨረሻም ትብብር ለኢትዮጵያ አንድነት አገዛዙ ያሰራቸውን የሰላማዊ የፖለቲካ ታጋዮች ያለምንም ቅድመ ሁኔታ በአስቸኳይ እንዲፈታና ህገ መንግስታዊ ዋስትና መብታቸውን እንዲያከብር አበክሮ ጥሪ አቅርበዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።